የሁዱስ ፍም እሳት ክፍል 3 ደራሲ አሚር ሰይድ፣ ተራኪ ኢልሃም ፈሪድ። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትጀምሩ በአክብሮት እንጠይቃለን። ኡስሚ አንዳንዴ እየቀለደ ነዋል አፈቅርሻለሁ እኮ ምናምን ሲለኝ እውነት እየመሰለኝ ልቤ ድንግጥ ይላል። ወይ የልጅነት ፍቅር! ሴት ልጆች ሁለት ቃላቶች ላይ ልባቸው ይንጠለጠላል። አንደኛው እወድሻለሁ፣ አፈቅርሻለሁ የሚባለው ቃል ሲሰሙ እውነትም ይሁን ውሸት ልባቸው ይሰረቃል። ሁለተኛው ደግሞ በመንገድ ላይ የሄዱ ቅናሽ ዕቃ፣ ይሄ ዕቃ በዚህ ዋጋ ነበር አሁን ቀንሶ በዚህ ዋጋ ሲባል ከሰሙ አሁንም ልባቸው ይንጠለጠላል። የክላስ ልጆች ኡስማንና ነዋል እኮ ይዋደዳሉ ሲባል ደስ ይለኛል። ግን ኡስማን ይህን ወሬ ሲሰማ በጣም ይቆጣል፣ ይናደዳል። ነዋልን ወላሂ ማየት እንደ እህቴ ነው፣ በሌላ ናትዩት እያለ ከክፍል ልጆች ጋር ብዙ ቀን ተጣልቷል። ኡስማን ጥፋት ሲያጠፋ በጣም ይቆጣኛል። ባለባበሴም ቀን በቀን ምን ልብስ እንደለበስኩ ይከታተለኛል። ሱሪ ለብሼ ስመጣ ስለሚቆጣኝ ሂጃብ መልበስ፣ ክሪም መልበስ ኡስሚ እንዳይቆጣኝ እያልኩኝ በዛው ሂጃብና ክሪም መልበሱን ጀመርኩኝ። ከትምህርት ቤት እንደተለቀቀን በቤታችን ደርሰን ሁሌም ቁርአን ቤት እንሄዳለን። ኡስማንን እኔስ በወደውም እሱ ግን እንደ እህቱ እንጂ ሌላ አስቦ በጭራሽ አያውቅም። ልቡን አሳምኖታል። ቁርአን ቤት እየሄድን ነዋል ቁርአን ምን ጋር ደረሽ? ልታኸትሚ ስንት ጁዝ ቀረሽ? ትላንትና ስንት ፊት ቀረሽ? እያለ ቀን በቀን ይቆጣጠረኛል። ነዋል ነግሬሻለሁ ቶሎ አክትሚና የቁርአን ኺትማ በጋ አርደሻቢ እያለ በጣም ይከታተለኛል። ኡስሚ በጣም ጥሩ ልጅ ነው። እሱ በቁርአን ይበልጠኛል። ነገር ግን እኔ እንዳኸትም ይቆጣጠረኛል። ሰላት መስገድ የጀመርኩት በኡስማን ነው። በፊት የምሰግደው በረመዳን ብቻ ነበር። የረመዳን ቃልቻ ነበርኩ ማለት ነው። በአሁን ዘመን ፋሽን ተከታይ ነን ባዮች፣ የአሁኑን ዘመንኛ ትውልዶች ለሰላት ያለን አመለካከት በጣም ዝቅተኛ ነው። በፊት የነበሩ ምርጥ ትውልዶች ለሰላት ያላቸውን አመለካከት ምን ይመስላል? እስኪ ከአሊ ረዲየላሁ አንሁን ጀመር። አሊ ረዲየላሁ አንሁ እንዲህ የሚል ጥያቄ ቀርቦላቸው ነበር። የምዕመናን አዛዥ ሆይ የሰላት ሰዓት ሲቀረብ ቀለም የሚቀያየረውና የሚንቀጠቀጠው ለምንድን ነው? አሊ ረዲየላሁ አንሁ እንዲህ በማለት መልስ ሰጡ። የሰዓት ሰማያትና ምድር እንዲሁም ተራሮች ሊሸከሙት እንዳልቻሉ በመግለጽ ያልተቀበሉትን አደራ ወደ ባለቤቱ የመመለሻ ሰዓት በመሆኑ ነው። እኔ በትክክል መቻሌን አለመቻሌን አላውቅም። የነቢዩ ሰለላሁ ዐለይሂ ወሰለም የልጅ ልጅ የሆነው ሐሰን ረዲየላሁ አንሁ ምንጊዜም ውዱእ ባደረገ ቁጥር ፊቱ ይገረጣ ነበር። አንድ ዕለት አንድ ሰው ሐሰን ሆይ ውዱእ ባደረግክ ቁጥር ፊትህ የሚገረጣውና ወደ ቢጫነት የሚቀየረው ለምንድን ነው? በማለት ጠየቀው። ሐሰን ረዲየላሁ አንሁ የሚከተለውን መልስ ሰጠ። ብቸኛው የኃይል ባለቤት ታላቅና ባለ ግርማ ከሆነው አላህ ፊት የመቅረቢያ ሰዓት በመሆኑ ነው። ሐሰን ረዲየላሁ አንሁ ወደ መስጂድ ሲገባ የሚከተለውን ዱዓ ያደርግ ነበር። ጠባቂ ሆይ ባሪያህ በቤትህ ደጃፍ ላይ ደርሷል። ምሕረት ሁሉ በእጅህ የሆነው ሆይ ኃጢአተኛው ባሪያህ ወደ አንተ መጥቷል። ቅን ባሪያዎችህን ሌሎች ሰዎች የሰሩባቸውን መጥፎ ነገር ይቅር እንዲሉ አዘሃል። ምክንያቱም አንተ ይቅር ባይና ቸር ነህ። አላህ ሆይ በተለመደው ይቅር ባይነትህና ምሕረትህ በደሌን ይቅር በል እዘንልኝም ብለው ለሶላት ክብር ፍራቻ ነበራቸው። እኛስ ብዙዎቻችን የመስጊዱ ሙአዚን አዛን ሲል ሳንጠላው እንቀራለን ብላችሁ ነው? ከኔ ጀምሮ ማነው አላህን ፈርቶ ሰላትን የሚሰግደው? መልሱን ሁሉም በየቤቱ። ትምህርት ቤት ሱሪ ለብሼ መምጣት ሙሉ በሙሉ አቁሜያለሁ። ቤተሰቦቼ ሰላት ስገጂ አይሉኝም። ኡስማን ግን ትምህርት ቤትና ቁርአን ቤት ስንገናኝ ሰላት ሰገድሽ እያለ ይጠይቀኛል። እኔም አንዳንዴ ሳልሰግድ ሰገድኩ እላለሁ። ኡስማንም ወላሂ በይ እንዳትዋሽ ውሸት ሐራም ነው ይለኛል። እኔም በቃ ሙሉ በሙሉ ሰላት መስገድ ጀመርኩ አልሐምዱሊላህ። እንደዚህ ኡስማን ጋር አሳልፈን 6ኛ ክፍል ጨርሰን ክረምት ገባ። በክረምት ግን ኡስማን ጋር ቁርአን ቤት እንገናኛለን። ግን ያው ቁጥጥሩ ቁርአን ቅሪ ሰገድሽ ወይ ነው። ኡስሚም ቁርአን ሲከታተል
በእኔም ጥረት ቁርአኔን 6ኛ ክፍል እንዳለው አከተምኩ። አልሐምዱሊላህ። ቁርአን ሳኸትም ቤታችን በግ ታርዶ ተሰድቆ ተበላ። ከዛም ምላሽ መቅራት ጀመርኩ። ክረምት አልቆ ለበጋ ለአዲስ ዓመት ጊዜውን አስረከበ። 7ኛ ክፍል ተመዘገብኩ። የትምህርት ቤት ተማሪዎች ኡስማንና ነዋል በጣም ይዋደዳሉ እየተባለ መወራት በሰፊው ሆኗል። ፍቅር የጀመርን አስመስለውታል። ሁሉም ተማሪ ኡስማንና ነዋል ይዋደዳሉ ነው የሚሉት። እኔ እንደዚህ ሲወራ ደስ ይለኛል። መቼም ሴት ነኝና ከብዙ ሴቶች ጋር ማውራት አይቀርም። አንድ ቀን ለትምህርት ቤት ጓደኞቼ የመውቀ ወሬ ይዘን እያወራን ውሸቴን ኡስማን እኮ የፍቅር ጥያቄ ያቀረበልኝ እወድሻለሁ አለኝ ብዬ ለሁሉም ነገርኳቸው። ይሄ የውሸት ወሬ ኡስማን ጆሮ ሳይውል ሳያድር ደረሰ። ኡስማን ጋርም ከትምህርት ቤት ተለቀን አብረን ስንሄድም ቁርአን ቤትም ስንገናኝ የፍቅር ጥያቄ ያቀረበልኝ ብለሻል እንዴ ብሎ እንኳን አልጠየቀኝም። እኔ ግን ውሸት ስለሆነ በተናገርኩት ቃላት አፈርኩ። ግን ኡስሚ ሰምቶ ባልሰማ አለፈው። ኡስማን በልጅነቴ መደፈሬን ያውቃል። የኛ ሰፈር ልጆች እኔ ጋርም የተጣሉት ከሱ ጋር በጣም ይግባባሉ። ለምን? እሱ ወንድም ሴትም ይቀርባል። እንኳን ይሄን ብዙ ሚስጥር ይነግሮታል። የኔ በልጅነቴ መደፈር በትምህርት ቤት ሳይቀር የሚወራ ወሬ ነው። ለኔ ያለው አመለካከት ቀረቤታ ግን ምንም ነገር አልቀነሰብኝም። ከወንድሜ በላይ አስበልጬ ነው የምወደው። የወደፊት የትዳር አጋሪ ቢሆን ዱዓዬ ነው። አላህ ያሳካልሽ በሉኝ። ትምህርት እየተማርን አንድ ቀን የትምህርት ቤት ጓደኞቼ ነዋል እኮ በልጅነቷ ተደፍራለች፣ ድንግል አይደለችም እያሉ ወሬውን እንደ አዲስ ሰበር ዜና እናፈሱት። እኔም ይህን ወሬ በጆሮዬ ስሰማ መናደድ፣ ማልቀስ ሆነ ስራዬ። ይህን ሚስጥር ያልሰሙትም እየመጡ ይጠይቁኛል። ምን መልስ አለኝ? ቀን በዝምታ ማታ በማልቀስ። ከዚህ ውጭ በዚህ ወሬ እየተደጋገመ ሲወራ የክፍል ጓደኞቼም የማውቃቸውም ልጆች ሳይቀሩ እየጠየቁኝ ስቸገር ክፍል ውስጥ ተቀምጦ መማር እያስጠላኝ ጥያቄውን ሲጠይቁኝ በጣም ስናደድ ትምህርቴን ቀጠቼ ይወጣና እዛው ግቢ ውስጥ ብቻዬን ቁጭ ብዬ እንባዬን በማፍሰስ መደፈሬን ለመርሳት ሞክራለሁ። ግን የማይረሳ የማይፋቅ ክስተት መቀየር አይችልም። ምን ይደረጋል? ወይ ሰማይ ቀጥ ብሎ አልቅሶ ወደ መሬት እንባ ከማፍሰስ በቀር ትምህርቴንም በተረጋጋ መልኩ ልማር አልቻልኩም። ትምህርት ቤት የምሄደው እቤት ለምን አትሄጂም እንዳልባል ብቻ ነው እንጂ ትምህርት ቤት ግቢው ክላሱ እየቀጠው ብቻዬን ማሳለፍ ከጀመርኩ ሰነባብቻለሁ። አንድ ቀን ረፍት ሰዓት ላይ ቁጭ ብዬ ብቻዬን እያሰብኩ ናርዶስ የምትባል የክፍላችን ልጅ ወደ እኔ መታ ከጎኔ ቁጭ አለች። ናርዶስም ነዋል በሰላም ነው ብቻሽን ቁጭ አልሽው አለችኝ። እኔም አዎ በሰላም ነው፣ ከይቅርታ ጋር ብቻዬን መሆን ፈልጌ ነው ናርዶስ፣ ብቻዬን እንደሆን ፍቀጅልኝ። የምትፈልጊኝ ከሆነ ክላስ ስገባ እንገናኛለን አልኳት። እሺ ነዋል፣ አንድ ነገር ብቻ እንድናደርግ ፍቀጅልኝ። ብቸኝነት አታብሽ፣ አትጨናነቂ። የሰው ወሬ እንደሆነ መቼም አያልቅም። የዘንድሮ ሰው እንዳወራ አፉን ቢዘጉት ሌላ ነገር ፈልጎ ማውራቱ አይቀርም። ከአንቺ የባሰ ህይወት የሚኖሩ አሉ እኮ። የኔ ተመስገን የተሻለ ነው ያስብላል። አንቺም ልትይ ትችያለሽ። ስለሆነም አንቺ ስታለቅሺ ስትተክዢ ማየት አልፈልግም። ለምን ብትይ አንቺ ለእኔ ጥንካሬ ብርታት እንድትሆኝ ይፈልጋለሁ ነዋል አለችኝ። እኔም ግራ ገባኝ። ከአሁን በፊት ናርዶስ ጋር ብዙ አንግባባም። ከክፍል ጓደኝነት ውጪ ሚስጥር አውርታኝም አውርቻትም አታውቅም። አላውቅም። ናርዶስ የክርስትና ሃይማኖት ተከታይ ናት። ምን ለማለት ፈልገሽ ነው? አልገባኝም አልኳት። ናርዶስም ቅዳሜ ከሰዓት ብንገናኝ በሰፊው ላወራሽ እችላለሁ፣ ይመችሻል አለችኝ። እኔም አዎ ይመቸኛል አልኳት። ናርዶስም እሺ ቅዳሜ 10 ሰዓት ላይ ዶሎሎ ሆቴል መናኸሪያ አካባቢ እንገናኝ አለችኝ። እኔም እሺ እንገናኛለን አልኳት። ከዛ ረፍት ሰዓት አልቆ ተደውሎ ወደ ክላስ ገባኝ። ናርዶስ ያለችኝ ነገር በጣም ግራ ገባኝ። በአይምሮ እየደጋገምኩ ማብሰልሰል ጀመርኩ። ከአንቺ የባሰ ህይወት የሚኖሩ አሉ እኮ። የኔ ተመስገን የተሻለ ነው ያስብላል። አንቺም ልትይ ትችያለሽ። ስለሆነም አንቺ ስታለቅሺ ስተክዢ ማየት አልፈልግም። እንዴት እንዲህ ልትለኝ ቻለች እያልኩ ብቻዬን ማሰብ ይዣለሁ። በተቀጣጠርንበት ቀን ቅዳሜ ደረሰ።
በተባባልነው በ10 ሰዓት ስሄድ ናርዶስ ጋር ጅማ የሚገኘው ዶሎሎ ሆቴል ተገናኛል። ከዛም ሰላምታ ከተለዋወጠን በኋላ ወንበር ይዘን ተቀመጥን። የሚጠጣ አዘን አንዳንድ ወሬ ካወራን በኋላ ምንድን ነው የምትነግሪኝ ናርዶስ አልኳት። ናርዶስም አደራ የምነግርሽ ቤተሰቦቼ፣ ወንድሜም፣ እህቴም፣ እናትና አባቴም የማያውቁት ምስጢር ነው። የምናውቀው ፈጣሪ፣ እኔና ከዛሬ ጀምሮ ደግሞ አንቺ ነሽ። ስለሆነ ምስጢራችንን እነዚሁ ይቅር አለችኝ። ከዛም እሺ ናርዶስ ለማንም አላወራም ብዬ ቃል ገባው። ናርዶስም ወደ መሬት አጎንብሳ የምታወጣቸውን ቃላት ኬት ልጀምር እያለች እንደ ምጥ ከብዶታል። ምን መሰለሽ ነዋል፣ እኔ በልጅነቴ ገና የ6 ዓመት ልጅ እያለሁ አጎቴ ጋር ከአባቴ በላይ በጣም እንቀራረብ ነበር። ከመቀራረባችን የተነሳ አጎቴ ቤት እየሄድኩ አደር ነበር። አንድ ቀን እንደተኛው አጎቴ ገና በ6 ዓመቴ የልጅነት ህልሜን አበላሸው። ጠዋት ከእንቅልፌ ስነሳ የተኛውበት አልጋ ደም በደም ሆኖ አገኘሁት። በህፃንነቴ በምወደው አጎቴ ተደፈርኩ። ከዚህ ቀን በኋላ አፈርኩኝ፣ ደነገጥኩኝ። አጎቴን ተው የምልበት ድፍረትና ቃላት አጠረኝ። ወደ ቤት ከተመለስኩ በኋላ ይህ ወሬ ለእናትና አባቴ ሳልናገር ዝም አልኩኝ። አጎቴ በሰራው ስራ አፍሯል። ከደፈረኝ ቀን ጀምሮ እሱ ቤት መሄድ አቆምኩ። እሱም ወደ እኛ ቤት መምጣት አቆመ። እናትና አባቴ ምን ሆነህ ጠፋህ ሲሉት የተለያየ ውሸት እየደረደረ እኛ ቤት መምጣቱን አቆመ። በልጅነቴ ይህን ጉድ ተሸክሜ ብቻዬን ሳለቅስ ኖርኩኝ። ይኸው በደሌ፣ ይኸው ግፍ ፈጣሪ አይበቃሽም ብሎኝ ደግሞ አጎቴ በደፈረኝ ከ1 ዓመት በኋላ የአባቴ ጓደኛ ቤት መጥቶ አባቴም እናቴም ያሉም ነበር። ከዛ አባትሽ እስከሚመጣ እዚሁ ልጠብቀው አሉኝ። እኔም እሺ ብዬ በቤት አስገባሁት። ሳላውቀው ቁጭ ባልኩበት መጥቶ በጉልበት አስፈራርቶ የሚፈልገውን በለጋ ሰውነቴ የሚሰቀጥጥ ተግባር ፈጸመብኝ። በአባቴ ጓደኛ፣ በእድሜው በገፋ ሰው ሁለተኛ በልጅነት መደፈር ሰለባ ሆንኩኝ። እግዚአብሔርን እስካሁን እናትና አባቴ ይህ ምስጢር አያውቁም። የምነግረው የለኝም፣ የሚረዳኝ የለም። ለአንቺ ስነግርሽ ትንሽ ቀለለኝ ብላ እንባዋን ቁልቁል ዘረገፈችው። ናርዶስ ስነግረኝ ጀምራ እንባይን መቋቋም አልቻልኩም። ህመምህን መንገር አለብን ታሞ ለሚያውቅ ነው ይባል የለ። እኔ ስነግረኝ እኔም በልጅነት የደረሰብኝ ትዝ እያለኝ አለቅስ ይዣለሁ። ሁለታችንም እያለቀስን፣ ሁለታችንም ባለብሰተኞች ነን። በሆዳችን የፍም እሳት ነበልባል ተሸክመን ነው የምንሄደው። ይህ ነበልባል ሆድ ውስጥ ይቀጣጠልና ቢተነፍሱት ለሰው ለመድረስ የሚከብድ ቀጥታ ወደ አይን ሂዶ አይንን ለብሶ በእንባ የሚያወጣ የማያባራ ጊዜ ቦታ የማይመርጥ እንደ ወራጅ ወንዝ መቆሚያ የሌለው ስቃይ ነው። ካፌ ውስጥ ያሉ ሰዎች ትኩረታቸውን ወደኛ ነው። እኔ እንደምንም እንባይን ተቋቁሜ ናርዶስን እንባዋን እየጠረኩ አባበልኳት። የዘንድሮ ሴቶች የሚያለቅሱት ወንጀል ሰርቻለሁ፣ ሐራም ሰልቻለሁ ሳይሆን ጓደኛዬ እወድሻለሁ ብሎኝ ተወኝ፣ ሌላ ገባብኝ ሆኗል። እኔ ግን በህፃንነታችን በመደፈራችን ነው የድል ነገር ሆኖብን ፈጣሪ ግፉን አሸከመን። ናርዶስም እንደዚህ አለችኝ። ነዋል ያንቺ አደባባይ ምስጢር ሆኖ እንጂ ብዙ ሴቶች እኮ በጎረቤት በዘመድ በአባት ሳይቀር የልጅነት ህልማቸው የተበላሸባቸው ቤት ይቁጠረው። ስለሆነም ከአሁን በኋላ ማንም ቢናገርሽ እንዳታለቅሽ፣ ቆራጥ ጀግና ሁኚ። የበታችነት ሳይሰማን ተምረን ጥሩ ደረጃ ላይ ደርሰን እንደዚህ ያሉ እህቶችን መርዳት አለብን አለችኝ። እኔም እሺ ቃል ገብቻለሁ። ለሰው ወሬ ትኩረት ላልሰጥ፣ በትምህርቴም ጠንካራ ተምሬ በሴት ልጅ የሚደርስን በደል ግፍ ከእህቶቼ ጎን ለመቆም ወስኛለሁ። ከዛም ከካፌ ወጥተን ከአሁን በኋላ ሃይማኖታችን ላይ አግደን ጓደኛ ልንሆን ቃል ተገባብተን አንቺም ከጎኔ ሆኚ እኔም ከጎንሻለሁ ተባብለን ተለያየን። የኡስሚ ጓደኛነት እንዳለ ሆኖ ከናርዶስ ጋር ምርጥ ጓደኛሞች ነን። ናርዶስ ጋር ስለ ድንግልና ስናወራ ለወደፊት ለሚያገባን ባላችን ስንጠየቅ ምንድን ነው ግን የምንለው ብዬ ጠየቅኳት።
ነዋል። እኛ እኮ ፈልገነው ስሜታችን አስቸግሮን ድንግልናችንን አተናል እንዴ? አላጣንም እኮ ሳንወድ በግዳችን ነፍስ ሳናቅ በልጅነታችን ትርጉሙን ሳናቅ ነው በማያስቡ ሰውነት በማይሰማቸው በስሜታቸው ያደሩ ወንዶች የተነጠቅ ነው። ስለሆነም እኛ ሁሌም ቢሆን ንጹህ ነን። እኔ ሁሌ ራሴን የማሳምነው ንጹህ ነኝ ብዬ ነው። እኔም ናርዶስ እንዲህ ካለችኝ በኋላ እኔ ንጹህ ነኝ ብዬ ራሴን አሳመንኩ። ለምን ማንም የንጽህና ጥቅም ሳላቅ በልጅነቴ ስላጣሁት ራሴን ንጹህ ነኝ ብዬ አሳመንኩኝ። ከዛ በኋላ በልጅነትሽ ተደፍረሻል ቢሉኝም ወሬ ቢያወሩ ምንም አይመስለኝም ነበር። ግን ጠባሳው ባይለቀኝም ራሴን አሳመንኩት። ለዘንድሮ ሰው ጆሮ ላልሰጥ ብዬ ቢያወራ ቢጠቋቆሙብኝ ምንም አይመስለኝም። ለሁሉም ነገር የሰውንም ትችት ለመቋቋም ትዕግስት ማድረግ እንዳለብኝ ራሴን አሳመንኩኝ። ግን የኛ ትዕግስት እስኬት ነው? ተወዳጁ ነቢያችን ሐቢቡና ሙሐመድ ሰለላሁ ዐለይሂ ወሰለም 6 ልጆቻቸውን በተለያየ ጊዜ በራሳቸው እጅ ከመቃብራቸው እስካስገቡ በኋላ የህሊና ሚዛናቸው ሳይዛባ ሁሉንም ዋጥ አድርገው በትዕግስት ቢኖር በዚህ ዓለም ግን እንደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይገኛልን? ከልጅነት እስከ እውቀት በዚህ ሁሉ መከራ እንደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተፈተነ ይገኛልን? በዚህ ዓለም ይህን ሁሉ የመከራ መደራረብ የተፈራረቀበት የመሆነው ጌታውን የሚያመሰግን ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ውጪ ሌላ ሰው ፈጽሞ አይገኝም። አላህ ሆይ ለእኔም ለዚህ ለተፈጸመብኝ ነገር ትዕግስቱን ስጠኝ እያልኩ የዘውትር ዱዓዬ ነው። እናንተም በዱዓ አግዙኝ። እኛ ክፍል አንድ ሙባረክ የሚባል ልጅ አለ። ሁሌ ቀን በቀን ለእኔ ፍቅር ደብዳቤ እየጻፈ እንደሚወደኝ ለጓደኞቼ ይልክልኛል። ወደኋላ ታሪኬ ሙባረክ ጋር ያለውን ስንመለስ ሙባረክ ደብዳቤ መላክ የጀመረው 5ኛ ክፍል ጀምሮ ነው። እኔ ግን ለሙባረክ ምንም ጥሩ አመለካከት የለኝም። ከነ መፈጠሩም ትዝ አይለኝም። የኡስሚ ያለኝ አመለካከት ግን እኔም ግራ ይገባኛል። ድርቃው አልቀርበው ነገር ወንድ ሲባል ለቶፊክ ተጠቅሞ የሚጥለኝ ነው የሚመስለኝ። ሙባረክን ከአሁን በኋላ ደብዳቤ ብትልክ ብትረብሸኝ ለአባቴ ነው የምነግርልህ። ተወኝ ብያለሁ። በደብዳቤ እንዲህ ብዬ ላኩለት። ከዛ በኋላ ሙባረክ ደብዳቤ መላኩን አቆመልኝ። የሚገርማችሁ ከ1 እስከ 6 በመማርበት ጊዜ ከ1 እስከ 5 ነበር መውጣው። 7ኛ ክፍል ግን ለቤተሰብ ለመንገር የሚያሳፍር ደረጃ ወጣሁኝ። ከ50 ተማሪ 35ኛ ነበር የወጣሁት። በትምህርት ደረጃዬ እኔ በጣም አዘንኩኝ። 7ኛ ክፍል መቀለድ ዋጋ አስከፈለኝ። ለአባቴ ካርዴን ሳሳየው ቢከፋውም እኔ መጥፎ ቃል መናገር አልፈለገም። ነዋል አብሽሪ፣ ለሚመጣው ዓመት ዋና ፈተናው ሚኒስትሪ ላይ ታሻሽዋለሽ አለኝ። አባቴ አብሽሪ ቢለኝም እኔ ግን ውጤቴ በመውረዱ በጣም ተናደድኩኝ። ክረምት አልፎ 8ኛ ክፍል ተመዘገብኩ። 8ኛ ክፍል እያለው እኛ ክፍል የሚገኙ ሴቶች ልጆች ኡስማንን ነዋልን እወዳታለሁ ብለሃል ወይ? እሷ እኮ ሁሌ ኡስማን የፍቅር ደብዳቤ ሰጠኝ እወድሻለሁ አለኝ እያለች ትነግራናለች። እውነቷን ነው እንዴ ብለው ይጠይቁታል። እሱ ግን መልሱ ዝምታ ብቻ ነበር። የኛ ክላስ ልጆች በውሸት እኔና ኡስማንን በተለያየ በውሸትም በእውነትም ወሬ ለማጣላት የማይፈነቅሉት ድንጋይ የላቸውም ነበር። እነሱም ከሷ ምን አለህ አንተ እኮ ብዙ ላይፍ ይጠብቅሃል፣ ካልወደድካት ተዋት እያሉ ብዙ ነገር ካሳመኑት በኋላ በማላውቀው ምክንያት በተለያዩ ወሬዎች ኡስማን እኔን ዘጋኝ። ኡስሚ በእኛ ክላስ የተቀነባበረ ወሬ ጆሮውን ሞልቶ ለእኔ ጀርባውን ሰጠኝ። ኡስሚን በፊት ቁርአን ቤት እንገናኝ ነበር። ከቁርአን ቤት ወጥቶ በቤቱ ሸህ ይዞ ኪታብ መቅራት ጀመረ። ትምህርት ቤት ስንሄድ አብረን ነበር የምንመለሰው። አሁን ለብቻው በባጃጅ ሆኗል የሚመላለሰው። በሁሉም አጋጣሚዎች እኔን ራቀኝ። ለአንዴና ለመጨረሻ ጊዜ ኡስማን ጋር ተጣላን። እኔም ምን አጥፍቼ ነው የዘጋኸኝ? ምን አጥፍቼ ነው ተውከኝ ብዬ አልጠየቅኩትም። ዝም ሲለኝ ዝም አልኩት፣ ሲዘጋኝ ዘጋሁት። ልቤ ፍቅር እንደማይገዛው ማንም ወንድ ወደ ልቤ እንደማይገባ አየሁት። ለምን? አንዴ ቶፊቅ ጉድ ሰርቶኛል። ወንድ እንዳላምን አድርጎኛል።
ኡስማን ጋር አብረን በሆንበት ጊዜ ለእኔ ባለውለታዬ ብቸኝነቴ አይሰማኝም ነበር። እወደው ነበር አልክድም። ከመውደዴ የተነሳ አልቅሼም ዱዓ አድርጌያለሁ ኡስሚን ለእኔ አርግልኝ ብዬ። ግን የኔ ልብ የፍቅር ልብ ማንንም መውደድ እንደማይችል ተረዳው። አሁን አንድ ጓደኛ አለችኝ፣ እንደኔው በልጅነቷ ክብሯን ያጣች ናርዶስ ብቻ ናት። የሰባተኛ ክፍል ውጤቴ መውረዱ በጣም ስላናደደኝ አሁን ሀሳቤና ዓላማዬ አንድና አንድ ብቻ ነው። ይኸውም ለሚኒስትሪ ጥሩ ውጤት ይዞ ማለፍና አባቴን ማስደሰት ነው የምፈልገው። 8ኛ ክፍል ላይ ትምህርቴ ላይ ብቻ ፎከስ ማድረግ ብቻ ሆኗል ትኩረቴ። ከትምህርት ቤት ጓደኞቼም እንደበፊቱ የማይጠቅም የማይጎዳ የጊዜ ማሳለፊያ ወሬ ማወራ፣ አፍ መካፈት፣ ዘመናዊ ነኝ ከሚባሉ ከሁሉም ነገሮች ራኩኝ። አልሐምዱሊላህ ሰላቴን ተከታትዬ ሰጋጅ ሆኛለሁ። ከቁርአንም ከትምህርት ምላሽ እየቀረው ነው። በተጨማሪ ትምህርት ቤታችን ያሉት ጎበዝ ሴት ተማሪዎች ጋር ላይብረሪ እየገባው ማጥናት ጀምሬያለሁ። ራሴን ለመቀየር ወገቤን ጠበቅ አርጌ ተነስቻለሁ። ግራ የገባኝ ነገር ቢሆን እኔ ሳጠና ናርዶስ በጭራሽ አላጠናም አለችኝ። ናርዶስን ቀን በቀን ተስፋ ሳልቆርጥ ላይብረሪ እንግባ እናጥና ብላት ሁሌም ካፏ የሚወጣው መልስ እምቢታ ብቻ ነው። ናርዶስ የሀብታም ልጅ ናት። ቤተሰቦቿ ጅማ ከተማ ላይ ህንፃና ታዋቂ ሆቴል አላቸው። ትጋብዘኛለች። ናርዶስ ብር በጣም ታባክናለች። አባታ የውጭ እያለ ይሰጣታል። ብዙም አያካብድም። ብር እንደፈለገች ስለሚሰጣት አዳዲስ ልብስ መልበስና የፈለገችውን ምግብ መብላት፣ መጠጣት የዘውትር ተግባሯ ነው። ከትምህርት ስንለቀቅ ብዙ ጊዜ ካፌ ትጋብዘኛለች። ናርዶስ ስለምታባክነው ብር ግራ እየገባኝ ተይ ብር መበተኑ ማባከኑን ቀንሺ እያልኩኝ ሁሌ በመክራትም የእሷ መልስ ግን እኔ በዚህ ጊዜ የምፈልገው ራሴን ዘና አድርጌ መኖር ነው። በስንቱ ልጨናነቅ? መጨናነቅ ይበቃኛል። በትምህርት ጥናትም መጨናነቅ አልፈልግም። ከመጣ ውጤቱ ይምጣ፣ ካልመጣም የራሱ ጉዳይ ትለኛለች። አንድ ቀን ናርዶስን ብቻዋን ቁጭ ብላ ጭልጥ ያለ አሊያም ሄደች ትመስላለች። ከጠገቧ ሄጄ ናርዶስ ናርዶስ እያልኩ በጠራት ልትሰማኝ አልቻለችም። ከጎኗ ሁኜ ናርዶስ ብዬ ፊቷን ነካ ሳረጋት ከእንቅልፉ እንደባነነ ሰው ብንን ብላ ነቃች። እኔም ግን ለምንድን ነው እንደዚህ በሀሳብ ርቀሽ እስከምትሄጂ ታስቢያለሽ? ብቻሽን ተቀምጠሽ በሀሳብ ከምትበታተኝ አብረን ላይብረሪ ገብተን እናጥና። ለወደፊት እኔና አንቺ በልጅነታችን ህልማችን ቢወሰድም ለወደፊት ህልም ያለን ህልማችንን መመለስ የምንችል ልጆች ነን። ባለፈው ስንመካከር እኮ እኛ አርአያ መሆን አለብን ብለን ሁለታችንም ቃል ገብተናል። ለምን እንደዚህ ተስፋ ትቆርጫለሽ? ብዙ ጊዜ ብር በመበተን በመዝናናት በመልበስ መደሰት ምን ያደርግልሻል አልኳት። ናርዶስም እኔ በልጅነቴ ባጎቴና በአባቴ ጓደኛ የደረሰብኝ በደል አሁን ድረስ ከአይምሮ ያልጠፋም። ቀን ቀን ስንገናኝ ደስተኛ መስልሻለሁ፣ ሰው ጋር ተጫዋች መስላለሁ። ግን ማታ መኝታዬ ላይ ተኝቼ የተኛ ሰው ብመስልም ንጹህ እንቅልፍ ከወሰደኝ ብዙ ዓመታት አለፈኝ። ሁሌ ሌሊት ሌሊት ሳለቅስ ነው የማድረው። ምንም መረጋጋት አልቻልኩም። እቤቴ ምንም አልጎደለብኝም። ቤታችንም ውስጥ የምንኖረው በደስታ ነው። ምንም የማስብበት የምጨነቅበት ነገር የለኝም። ግን ይሄ ልጅነቴ በደል ምንም ሊረሳኝ ሊለቀኝ ከአእምሮዬም ሊሰረዘው አልቻልኩም። ማታ ስተኛ እያለቀስኩ እየኖርኩ በቀኑ ደስተኛ ልምሰል ብዬ ነው። ትምህርት ለማጥናት ሞከርኩኝ፣ ግን አእምሮዬ ምንም ሊቀበልልኝ አልቻለም። መጽሐፉን ስገልጠው ካላነበብኩት እንባዬ የምማርበት መጽሐፍ ላይ ቢያርፍ ምን ጥቅም አለው ብላ ጥያቄን በጥያቄ መለሰችልኝ። በናርዶስ አነጋገር በጣም ተሰማኝ። ምን ማድረግ እችላለሁ? እኔም የሱ አይነት አደጋ በልጅነቴ ደርሶብኛል። አብሽሪ አላህ አለ ከማለት ውጪ የማይደርስ የለም። ሚኒስትሪ ፈተና ደረሰ። ተፈተንኩ። ከተፈተንኩ በኋላ ናርዶስ ጋር በእናቴ ስልክ እንደዋወላለን። በሳምንት አልፎ አልፎ እንገናኛለን። የሚኒስትሪ ውጤት ሲመጣ አባቴ ውጤቴን ለማየት ቸኩሎ መጀመሪያ እኔ ነኝ ማየት ያለብኝ ብሎኝ ወደ ትምህርት ቤት ካርዴን ሊያመጣ ሄደ። የሚኒስትሪ ውጤቴ አባቴ ይዞት መጣ። በሩን ሲከፍተው ከአባቴ ጋር ፊት ለፊት ተያየን። ምን ይለኝ ይሆን? ጥሩ ውጤት ነው ወይስ አይደለም?
እያልኩ በቆምኩበት ጭንቀት ያዘኝ። ክፍል 4 ይቀጥላል።